ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በክፍል 4 ተገናኝተናል። ከክፍል 1 እስከ ክፍል 3 የነበረን ቆይታ ብዙዎቻችሁ የተሳተፋችሁበት፣ ብዙ ሐሳብ፣ ብዙ ኮሜንቶች የተጻፉበት ቆይታ ነበረ። በዛሬው በክፍል 4 ቆይታችን ደግሞ የቀሩ ህልሞችን እንመለከታለን። የሁላችሁንም እመልሳለሁኝ። በዩቲዩብ ድጋሚ የተጻፉትንም፣ በቴሌግራም እንደዚሁ የተጻፉትን፣ በፌስቡክም ጭምር የተጻፉትን የሁላችሁንም እንደ እግዚአብሔር ፍቃድ ባለኝ ጊዜና ባለኝ ሰዓት እመልሳለሁኝ። በዛሬው ቆይታችን ግን ክፍል 4ን ከባለፈው እየቀጠለውን እንመለከታለን። አሁንም በድጋሚ አብራችሁን ቆዩ። ወደ መጀመሪያው የህልም ጥያቄያችን ስንሄድ እህታችን መቅደላዊት ረቢቅ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። እህታችን እንደዚህ ብላ ነው የጠየቀችው። ወንድሜ በህልም በሰማይ ላይ የመሸጋገሪያ ያለው ፈረሶች አይቻሉ። ጓደኛዬ ደግሞ ነጭ ልብስ ለብሳ በብብቷ ስር በሶ ፈሰሰባት። ቀስተ ደመናም አይቻሉ። ሁሉንም በአንድ ቀን ነው ያየሁት። ይህ ምንድን ነው? ይህንን ህልም እንደ ቤተክርስቲያን አስተምህሮ እንዴት እንደሚፈታ ዘርዘር ያሉ ሀሳቦችን በማንሳት እንመለከታለን። በጥሞና አዳምጡኝ። ውድታችን በአንድ ቀን እነዚህን 3 ታላላቅ ሰማይ ምልክቶች ማየትሽ እግዚአብሔር ላንቺና ለጓደኛሽ ወይም ለቤተሰቦችሽ ታላቅ የምስራችና ሰላም በረከትና እያዘጋጀ መሆኑን የሚያሳይ ነው። እስቲ 3 ነጥቦችን በማንሳት ይህንን ህልም ለመፍታት እንሞክር። አንደኛው በሰማይ ላይ የመሸጋገሪያ ያላቸው ፈረሶችን መመልከት ነው። ፈረስ እንግዲህ በቤተክርስቲያናችን ትምህርት በመጽሐፍ ቅዱስ ላይ የኃይል የድልና የሰማይ መላእክት የሰራዊት ምሳሌ ናቸው። በሁለተኛ ነገሥት ምዕራፍ 2 ከቁጥር 11 ላይ እንደተገለጸው ማለት ነው። በሰማይ ላይ ማየትሽ እግዚአብሔር በህይወትሽ ላይ ያለውን መሰናክል የሚያሸንፍበት ሰማያዊ ኃይል ወይም ረዳትነት እንደላከልሽም ያሳያል። ሌላው መሸጋገሪያው ነው። ፈረሶቹ መሸጋገሪያ ድልድይ ላይ መሆናቸው ህይወትሽ ከአንድ አስቸጋሪ ምዕራፍ ወደ ተሻለና ወደ ከበረ አዲስ ምዕራፍ እየተሸጋገረ መሆኑን ያበስራል ወይም ያሳያል ማለት ነው። ሌላው በሰማይ ላይ የመሸጋገሪያ ያላቸው ፈረሶች የሚለው አጠቃላይ መለኮታዊ ድልና ለውጥን የሚያሳይ ነው። ሁለተኛው ጓደኛሽ ነጭ ልብስ ለብሳ በሶ መፍሰሱ፣ ይሄ የተትረፈረፈ በረከትና ሲሳይ መኖሩን ያሳያል። ነጭ ልብስ እንግዲህ ከዚህ በፊት በተደጋጋሚ እንዳወራ ነው የንጽህና የደስታና የጥምቀት ጸጋ ምልክት ነው። አንዳንዴም በመንፈስ ቅዱስም ይመሰላል። ጓደኛሽ በነጭ መታየቷ በመካከላቸው ያለውን ንጹህ ፍቅርና በእሷ በኩል የሚመጣ ደስታ መኖሩን ያሳያል። ሌላው በሶ መፍሰሱ ነው። በሶ በሀገራችን ባህል የጉዞ ስንቅና የጥጋብ ምግብ ነው። ከብብቷ ስር መፍሰሱ እግዚአብሔር የሚሰጣችሁ በረከትና ሲሳይ ተርፎ የሚፈስ እጥፍ በረከት መሆኑን ያሳያል። በረከቱ በምስጢር ተይዞ በብብት ሊቀር የማይችልና ለብዙዎች የሚተርፍ መሆኑንም ይጠቁማል። ሶስተኛው ቀስተ ደመናው ነው። የቃል ኪዳንና የሰላም ምልክት ነው። ቀስተ ደመና እግዚአብሔር ለሰው ልጅ የሰጠው የሰላምና የምሕረት ቃል ኪዳን ማህተም ነው። በኦሪት ዘፍጥረት ምዕራፍ 9 ከቁጥር 13 ላይ እንደተገለጸው ማለት ነው። እስቲ እነዚህን ነገሮች ደግሞ እናንሳ። በሕይወትሽ የነበረው ጭንቀት፣ ዝናብ ወይም ማዕበል ማብቃቱን ያሳያል። ቀስተ ደመናውን መመልከትሽ ማለት ነው። እግዚአብሔር ከጥፋት እንደሚጠብቅሽና ሰላሙን በቤትሽ ላይ እንደሚያሰፍንም የሚያሳይ ትልቅ ሰማያዊ ማረጋገጫ ነው እህታችን። ስለዚህ በዚህ ህልሙን መረዳትና ማወቅ በጣም አስፈላጊና ወሳኝ ነው። ወደ ቀጣይ የህልም ፍቺ ስንመለከት ሀብታሙ ወርቁ የሚል ወንድማችን የጠየቀው እንመለከታለን። ወንድማችን እንዲህ ብሎናል። ሰላም ወንድሜ፣ እኔ ደግሞ በህልሜ የኪዳነ ምሕረት ቤተክርስቲያንን ተራራ ወጥቼ ቤተክርስቲያኑን ስደርስ የሆኑ መነኩሴዎች ጸበል አስቀጅልኝ አሉ። ተቀብዬ ጸበል የሚቀዳ ሲፈልግ የሉም። ከዛ መነኩሴዎቹን ተከትዬ ሄጄ ስሰጣቸው ከዛ ንፍሮ ያስቆርሱኛል ወይም ንፍሮ ይሰጡኛል ብሎናል ወንድማችን። ውድ ወንድማችን ያየው ህልም እጅግ የሚያስደስት የበረከትና የመንፈሳዊ እድገት ምልክት ያለበት ነው። እስቲ እንደ ቤተክርስቲያናችን አስተምህሮ ወሳኝ ነጥቦችን በማንሳት እንመልከት። እያንዳንዱን የህልም ከፋፍሎ ማየት መልካም ስለሆነ ማለት ነው። አንደኛው የኪዳነ ምሕረት ተራራ መውጣት ነው። ይህ የመንፈሳዊ ከፍታ ምልክት ነው። አሁን ተራራ በህልም ትርጓሜ ተጋድሎና ጽናትን ያመለክታል። ተራራውን ወጥተህ ቤተክርስቲያኑ ጋር መድረስ በህይወት የሚያጋጥሙን ፈተናዎች በትዕግስት አልፈ ወደ እግዚአብሔር ሰላምና ወደ ቤታችን ኪዳነ ምሕረት አማላጅነት መጠጋትን ያሳያል። ይህም ወደ ከፍታ የተጓዝክ መሆንን የሚያበስር የምስራች ነው። ሌላው ለመነኮሳቱ ጸበል ማስቀዳት ወይም ይሄ የአገልግሎትና የትህትና ጸጋ ነው። መነኮሳቱ በህልም መነኮሳትን ማየት የእግዚአብሔርን መላእክት ወይም መንፈሳዊ መሪዎችን ማየት ነው። አስቀጅልን ማለታቸው እነርሱ ከአንተ አገልግሎት መፈለጋቸው እግዚአብሔር አንተን ለበጎ ስራና ለበረከት እንደመረጠ ያሳያል። ጸበል ደግሞ የፈውስና የንጽህና ምልክት ነው። አንተ ለሌሎች የፈውስና የሰላም ምክንያት እንደምትሆንም ይጠቁማል። ሌላው መፈለግህና መከተልህ ነው። ይህ ትዕግስትና መሪነትን ያሳያል። መጀመሪያ ጸበሉን አጥተኸው በኋላ ግን እነርሱን ተከትለ ማግኘት በህይወት ውስጥ የምትፈልገውን በረከት ወደሆኑ ባይገኝም እንኳን በትዕግስትና በመንፈሳዊ አባቶች መሪነት እነርሱን በመከተል ፍላጎት እንደሚሟላ ውጤታማ እንደምትሆንም ያሳያል ማለት ነው። ሌላው ንፍሮ ማስቆረስ ነው። ይሄ የበረከት ተሳታፊነትንም ያሳያል።
ንፍሮ በቤተክርስቲያናችን ስርዓት በተለይም በእመቤታችን በዓላት የሰላም የአንድነትና የበረከት ምልክት ነው። መነኮሳቱ ንፍሮ እንዲቆርሱልህ እንዲሰጡ ማድረጋቸው ላደረግከው አገልግሎትና ትሕትና እግዚአብሔር የበረከት ተካፋይ እንዳደረገ ያሳያል። ንፍሮ መቁረስ ካለህበት ጭንቀት ተላቀ በረከትን ትረከባለህ የሚል ታላቅ የምስራች አለውና ይህንን በደንብ ማስተዋል ይገባል ውድ ወንድማችን። በቀጣይ የምንመለከተው ደግሞ ዝናሽ ታዱ የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ቃለ ሕይወት ያሰማልን ወንድማችን፣ በሰማይ ላይ መብረር ምንድን ነው ብላ ጠይቀናለች። ይህንን ከዚህ በፊት መልሻለሁኝ። አሁንም ለሌሎቻችንም ደግሞ እንዲጠቅም እመልሷለሁ ማለት ነው። በሰማይ ላይ መብረር ቃለ ሕይወት ያሰማልን እህታችን ለጥያቄው። በሰማይ ላይ መብረር በቤተክርስቲያናችን የህልም ትርጓሜ መሰረት እጅግ ደስ የሚልና ታላቅ መንፈሳዊ ትርጉም ያለው ነው። በህልም በሰማይ ላይ ስትበር ማየትህ የሚከተሉትን ዋና ዋና ነጥቦች ሊያመለክት ይችላል። የጠያቂያችን እህታችን ስለሆነች በሴጣን ቅጽ መልሷለሁ ማለት ነው። አንደኛው የመንፈሳዊ ከፍታና የእድገት ምልክት ነው። በሰማይ ላይ መብረር ከምድራዊ ሐሳብና ከስጋዊ ፍላጎት ወጥቶ ሰማያዊ ነገር መቃረብን ያሳያል። ነፍስህ ወደ እግዚአብሔር እየቀረበች መሆኑን በመንፈሳዊትም እያደግክና ከፍ እያልክ መሆኑንም የሚያሳይ ምስራች ነው። ሁለተኛው ከጭንቀትና ከመከራ ነፃ የመውጣት ምልክት ነው። በህይወት ውስጥ የሚከብድ ሸክም፣ ጭንቀት ወይም ጠላት ዲያብሎስ ያዘጋጀብህ መሰናክል ካለ መብረር ያንን ሁሉ መከራ ጥለህ ከፍ ማለትንና ነፃ መውጣትን ያሳያል። በሰማይ ላይ መብረር የነፃነትና የእረፍት ምልክት ነው። ሶስተኛው የታላቅ ስኬትና የድል ምስራች ነው። በሰማይ ላይ መብረር ማለት የማይቻለውን መቻል ነው። ይህ ህልም በስራ፣ በትምህርት ወይም በምትመኘው መልካም ነገር ሁሉ ላይ እግዚአብሔር ድል እንደሚሰጥህ፣ ማንም ሊያግድህ የማይችል ስኬት ደጃፍ ላይ መሆኑንም ያበስራል። ሌላው እንደ ንስር የታደሰ ኃይል ማግኘትንም ያሳያል። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን ተስፋ የሚያደርጉ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉም አይታክቱም፣ ይሄዳሉም አይደክሙም ይላል ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 31 ላይ። መብረርህ እግዚአብሔር አዲስ ኃይልና ብርታት እንደሰጠ ማረጋገጫ ነው ማለት ነው። ስለዚህ መጽሐፍ ቅዱስ እንኳን ምን ያህል ህልሞቻችንን እንደሚደግፍና እንደሚያበረታን በእነዚህ መመልከት ትችላላችሁ። እንግዲህ ህልም ሲፈታ አንዱ ምንጭ መጽሐፍ ቅዱስ ነው፣ የቤተክርስቲያናችን መጽሐፍ ማለት ነውና ምንጫችን መጽሐፍ ነው። ሌሎች ትልልቅ መጽሐፍቶች እንደ ምንጭ ተደርገው ሊወሰዱ ይችላሉ ማለት ነውና ይህንን በደንብ ማስተዋል ይገባል። ቀጣይ የምንመለከተው ህልም ደግሞ ይድነቃቸው ሽፈራው የሚል ዩዘርኔም ያለው ወንድማችን የጠየቀው ነው። ወንድማችን የጠየቀው የቤተሰብ ክርስቲያን ልብስ እና የካህናት ጥምጣም ለብሼ አቡነ ተክለ ሃይማኖት ቤተ ክርስቲያን ሲሄድ አየሁ ብሎናል። ወንድማችን አስተውሉ ውድ ቤተሰቦቼ፣ ይህ ህልም በጣም ወሳኝ መልእክት ያለው ነው። በደንብ እንድታዳምጡኝ ይፈልጋለሁኝ። ውድ ወንድማችን ያየው ህልም እጅግ የሚያስደስት የክብርና የጥሪ የአገልግሎት ምልክት ያለበት ነው። ስለዚህ የካህናት ጥምጣም መልበስ የክብርና የአገልግሎት ምልክት ነው። ጥምጣም በቤተክርስቲያን ስርዓት የክብር የሹመትና የኃላፊነት ምልክት ነው። አንደኛው እግዚአብሔር በአንተ ላይ ልዩ ጸጋ አክሊል እንደሚጫንልህ በሰውም ፊት ሞገስንና ክብር እንደሚሰጥ ያሳያል። ሌላው ይህ ህልም እግዚአብሔር በቤቱ እንድታገለግለው በቃሉ እንድትጸናና ወይም ደግሞ ለቤተክርስቲያን ትልቅ ኃላፊነት የምትወጣበት ጊዜ እንደሚመጣ የሚጠቁም መለኮታዊ ጥሪ ነውና ይህንን መስማት አስፈላጊ ነው። ሌላው የቤተሰብ ክርስቲያን ልብስ የሃይማኖት ጽናት ነው። ነጭ የአበሻ ወይም የቤተሰብ የክርስትና ልብስ መልበስ ከአባቶች የወረሰውን እምነት አጽንተ ያስክ መሆንንም ህይወት በንጽህና የተከበበ መሆኑን ያሳያል። ነጭ ልብስ የጽድቅና የደስታ ምልክት ነው ማለት ነው። ሌላው ወደ አቡነ ተክለ ሃይማኖት ቤተክርስቲያን መሄድ ነው። ይሄ አባታዊ ጥበቃ ምልክት ነው። ጻድቁ አቡነ ተክለ ሃይማኖት የጸሎት የጽናትና የትሕትና አባት ናቸው። ወደ እሳቸው ቤተክርስቲያን በእንዲህ ያለ ክብር ጥምጣምና ነጭ ልብስ ሆነ መሄድ በጻድቁ አባት ልዩ ጥበቃና አማላጅነት ስር መሆንን ያሳያል። እንደ ጻድቁ አባት በጸሎት እንድትበረታና ህይወትን ለብዙዎች በረከት እንዲሆን መታጨትን ያበስራል። ምናልባትም ለአቡነ ተክለ ሃይማኖት የገባው ስዕለት ወይም ካለ ወይም የተሳልኮ ነገር ካለ ወይም ደግሞ በእሳቸው አማላጅነት የምታገኘው ትልቅ መንፈሳዊ እረፍት መኖሩን የሚጠቁም ትልቅ ህልም ነው ወንድማችን። ስለዚህ ይህንን ማስተዋል በጣም አስፈላጊ ነው ማለት ነው። በቀጣይ የምንመለከተው ጥሩ መሰረት የሚል ዩዘርኔም ያላት እህታችን የጠየቀችው ነው። እንዲህ ብላናለች። እኔ ግን ቀጭን ድልድይ ተሻግሬ ውሃ ሙላት አጋጥሞኝ ተመልሼ እያለው ስልክ የጠፍቶ ሳሌክስ እነቃለሁ ብላናለች። ይሄ በጣም ትልቅ ዝርዝር ጉዳዮችን የምናነሳበት ህልም ነው። ምክንያቱም ብዙ ነገሮችን የሚያነሳ ስለሆነ ማለት ነው። ውዴታችን ያየሽው ህልም በህይወትሽ ውስጥ ያለሽን ስጋዊና መንፈሳዊ ትግል እንዲሁም ሊኖርሽ የሚገባውን ጥንቃቄ የሚያሳይ ነው። አንደኛው ቀጭን ድልድይ መሻገር የፈተናና የጥበቃ ምልክት ነው። ቀጭን ድልድይ በህልም ትርጓሜ በጭንቀትና በፈተና ውስጥ ማለፍን ያመለክታል። ድልድዩን መሻገርሽ እስከዛሬ በህይወትሽ የገጠሙሽን መሰናክሎች በእግዚአብሔር ረድኤት አልፈሽ ወደፊት ለመራመድ እየጣርሽ መሆንሽንም ያሳያል። የጠበበውንና ቀጭኑን መንገድ መያዝሽ መልካም ቢሆንም ጥንቃቄ እንደሚሻ ይጠቁማል። ሁለተኛው የውሃ ሙላትና መመለስሽ ነው። መሰናክልና ተስፋ መቁረጥ ነው።
ድልድሉን የተሻገርሽ የውሃ ሙላት ማዕበል ማጋጠሙ አንድን ችግር ስትወጪ ሌላ አዲስና ከባድ ፈተና ከፊትሽ መደቀኑን ያሳያል። ወደ ኋላ መመለስሽ ደግሞ ያጋጠመሽ ፈተና ወይም ጭንቀት ተስፋ እንድትቆርጭና አልችልም ብለሽ ወደ ኋላ እንድታፈገፍጊ እያደረገሽ መሆኑንም ይጠቁማል። ይህ የጠላት ውጊያ ምልክት ነው ማለት ነው። ሶስተኛው ስልክ መጥፋት ነው። የግንኙነት መቋረጥ ማስጠንቀቂያ ነው። ስልክ በዘመናዊ የህልም ትርጓሜ ግንኙነትን ያመለክታል። በህልም ስልክሽ መጥፋቱ ካለሽበት ፈተናስ የተነሳ ከፈጣሪሽ ጋር ያለሽ የጸሎት ግንኙነት ወይም ከንስሐ አባትሽ ጋር ያለሽ ትስስር እንዳይጠፋ ማስጠንቀቂያ ነው። ጠላት ስልክሽን ሊያጠፋ ጸሎትሽን ሊያስቆም ይፈልጋልና መንቃት እንደሚያስፈልግም ይጠቁማል ማለት ነው። አራተኛው አልቅሶ መንቃት የልብ ስብራትና የምህረት ጥሪ ነው። ስታለቅሽ መንቃትሽ ነፍስሽ በከፍተኛ ጭንቀት ውስጥ መሆኗንና የእግዚአብሔርን እርዳታ እጅግ እንደምትፈልግ ያሳያል። ቅዱስ ዳዊት በመዝሙር 30 ከቁጥር 5 ላይ ለቅሶ በማታ ይመጣል፣ ጠዋት ግን ደስታ ይሆናል እንዳለው ይህ ለቅሶሽ ወደ ጌታ ከጮሽ ወደ ደስታ እንደሚቀየር ተስፋ እንዳለው ትልቅ ምልክት ነውና ይህንን መያዝና በዚህ መረዳት አስፈላጊ ነው ውድ እህታችን። ስለዚህ በዚህ መረዳት ያስፈልጋል። ቀጣይ የምንመለከተው ወንድማችን ደግሞ ዩዘር የሚል ብቻ ነው፣ ሌላ ነገር የለበትም። ስለዚህ ወንድሜ በህልሜ በጣም በተደጋጋሚ በወር ሁለት በላይ ጎረቤቴ ከሰል በሬ አጠገብ ታስቀምጣለች። እሳት ያለውም የሌለውም እኔ ሁሌም ወደ እሷ ቤት መልሼ እገፋለሁ። እናም ቤቱን አከራይቼ ወጣው። አሁን ይህን ህልም አያለው። ደግሞ የአበባ ማስቀመጫ ዕቃዬንም ሊጥሉ ሲል ብዙ ጊዜ አያለው። እናም ወንድሜ በጣም ያስጨንቀኛል፣ በሚካኤል መልስልኝ። እኔም ባለቤትም እንዲህ አይነት እናያለን ደጋግመን የሚል ጥያቄ ተጠይቄያለሁ። ይህ በጣም ትልልቅ መልእክቶች ያለው ነው። በተለይም የማስጠንቀቂያ መልእክቶችም ጭምር ያለበት ነው። ውድ ወንድማችን በመጀመሪያ የእግዚአብሔር ሰላም የቅዱስ ሚካኤል ጥበቃና ምልጃ ከእናንተ ከቤተሰቦቻችሁ ጋር ይሁን። ያቀረብሽው ህልም እጅግ ጥንቃቄ የሚሻ ግልጽ የሆነ የምቀኝነትና የመንፈሳዊ ውጊያ ምልክት ያለበት ህልም ነው። አንቺና ባለቤትሽ ተመሳሳይ ህልም ማየታችሁ ደግሞ ውጊያው በቤተሰባችሁ በትዳራችሁ ላይ ታለመ መሆኑንም በግልጽ የሚያሳይ ነው። አንደኛው የከሰሉ ትርጉም ነው። ይሄ የምቀኝነትና የክፉ መንፈስ ምልክት ነው። ከሰል በህልም ትርጓሜ አብዛኛውን ጊዜ ጥቁርነትን፣ ቂምን፣ ምቀኝነትን ወይም መራራነትን ያመለክታል። ጎረቤትሽ ከሰል በተለይም እሳት ያለው በቤታችሁ አጠገብ ማድረጓ በህይወታችሁ ላይ ጭንቀት፣ መከራንና የሰላም ማጣትን ለመዝራት የሚፈልግ የምቀኝነት መንፈስ ወይም የቡዳ መንፈስ፣ የአይነ ጥላ መንፈስ፣ የምተት መንፈስ መኖሩን ያሳያል። ወደ እሷ መመለስሽ ክፋቱን አልቀበልም ብለሽ በመንፈስሽ መታገልሽንም ያሳያል። ሌላው ቤቱን አከራይቶ መውጣትና ህልሙ መቀጠሉ ነው። ቤቱን ለቃችሁ ወጣችሁ ህልሙ መቀጠሉ የሚያሳየው ውጊያው ከቤቱ ጋር ብቻ ሳይሆን ከእናንተ ከራሳችሁ ጋር የተያዘ መሆኑን ያሳያል። ጠላት ዲያብሎስ በዛች ጎረቤት መልክ እየተመሰለ እናንተን መከተሉ በውስጣችሁ ያለውን ሰላምና በረከት ለመስለብ አሁንም እያደባ መሆኑን ይጠቁማልና መንቃት እንዳለባችሁ ያሳያል። ሌላው የአበባ ማስቀመጫውና ይሄ የበረከትና የሰላም ምልክት ነው። አበባ በህልም የቤት ውበት፣ ሰላምና ፍሬያማነት ምሳሌ ነው። የአበባ ማስቀመጫሽን ሊሰብር ወይም ሊጥል ሲል ማየትሽ ጠላት ዲያብሎስ በቤታችሁ ያለውን ፍቅር፣ ደስታና በረከት ለመስበር እያሴረ መሆኑን ያሳያል። ይህም በትዳራችሁ መካከል አለመግባባት ወይም በስራችሁ ላይ ውድቀት እንዲመጣ የሚደረግ መንፈሳዊ ሴራ ነው። አራተኛው ባልና ሚስት ተመሳሳይ ህልም ማየታችሁ በጣም የሚገርመው ፓርት ነው። ይህ በጣም ትልቅ ምልክት ነው። እናንተ አንድ ስጋ ስለሆናችሁ በማቴዎስ ወንጌል ምዕራፍ 19 ከቁጥር 7 እንደተነገረው በቤተሰባችሁ ላይ የታወጀው ውጊያ ለሁለታችሁም ግልጽ ሆኖ መታየቱ እግዚአብሔር ተነሱ፣ ጸልዩ፣ ተከላከሉ እያላችሁ መሆኑን ያሳያል። ጠላት በጋራ ሊያጠቃችሁ ስለፈለገ እናንተም በጋራ መከላከል አለባችሁ እያላችሁ ነውና መንቃት አስፈላጊ ነው። በጋራ ጸልዩ፣ በጋራ ስገዱ። ንስሐ እየገባችሁ ስጋውና ደሙን መቀበል በጣም ወሳኝ ነገር ነው ማለት ነው። በመቀጠል የምንመለከተው አብርሃም አበራ የሚል ዩዘርኔም ያለው ወንድማችን የጠየቀው ህልም ነው። ወንድማችን እንዲህ ብሏል። በህልሜ ጥልቅ የሆነ ማዕበልን ተሻገርኩ ብሎናል። እንኳን እግዚአብሔር ረዳ ወንድማችን። ውድ ወንድማችን ጥልቅ የሆነ ማዕበልን በህልም መሻገር በቤተክርስቲያናችን የህልም ትርጓሜ መሰረት ታላቅ ድል የሆነ ድል፣ የጽናትና የመገላገል ምልክት ነው። ህልሙን በሶስት ዋና ነጥቦች እንመልከት። አንደኛው ከከባድ ፈተና መውጣትን ያሳያል። ማዕበልን መሻገር። ማዕበል በህልም ትርጓሜ የዚህ ዓለም መከራ፣ ጭንቀት፣ የጠላት ውጊያ ወይም በህይወት ላይ የተነሳ ትልቅ ሁከት ምሳሌ ነው። ማዕበል ጥልቅ መሆኑ ፈተናው ምን ያህል ከባድና የሚያሰጥ እንደነበረ ያሳያል። ያንን ማዕበል መሻገር በህይወት ላይ ተደቅኖ የነበረውን ትልቅ መሰናከል በፈጣሪ ቸርነት ማለፍንና አንተም በድል መውጣትን ያበስራል ማለት ነው። ሌላው መለኮታዊ ረድኤትና ጥበቃ ነው። በማዕበል ውስጥ አልፎ መሻገር በራስ ኃይል ብቻ የሚሆን አይደለም። ይህ ህልም እግዚአብሔር በሚታየው መንገድ እጅህን ይዞ እንዳሻገረም ያሳያል። ጌታችን በባህር የተነሳውን ማዕበል ዝም እንዳሰኘው በማቴዎስ ወንጌል ምዕራፍ 8 እንደተገለጸው
ያንተም የህይወት ማዕበል ዝም አሰኝቶ ወደ ረፍት ወደብ አድርሷልና እግዚአብሔርን አመስግነው። ሌላው የአዲስ ምዕራፍና የሰላም ብስራት ነው። መሻገር ማለት መከራውን ወደ ኋላ ትቶ ወደ አዲስ መድረስ ማለት ነው። ይህ ህልም ካለበት ማንኛውም አይነት ስጋዊ ይሁን መንፈሳዊ ፈተና ወጥተህ ሰላም የምታገኝበት ጊዜ መቃረቡን የሚጠቁም ትልቅ የምስራች ነው ማለት ነውና ይህንን ማስተዋል አስፈላጊ ነው። በቀጣይ የምንመለከተው ህልም ደግሞ አኒም 7309 የሚል ዩዘርኔም ያላት እህታችን የጠየቀችው ነው። ቃለ ሕይወት ያሰማልን ወንድማችን። እኔም በጣም ብዙ ህልም ነው የማየው፣ ግን ሁለቱም ብቻ ልንገር። አንደኛው ሁለት ወንዶች ይመስሉኛል በጣም ትላልቅ ሙዞች ከውጪ ወደ ቤት እያስገቡ አየሁት። ሁለተኛው ትልቅ አዲስ ቤት ውስጥ ሆኜ ቤቱ ጭቃ ነው የተመረገው እና ከዛም የምታጋጥመው በሩና መስኮቱ በፊቱን አይጥምም እያልኩ አወራለሁ። ምን ይሁን ፍታልኝ ብላ ጠይቀናለች። ያው የተጻፈው ጽሁፍ በጣም አስቸጋሪ ስለሆነ በሚገባኝ ነው የማነበውና እንደተረዳው ተመልሳለሁኝ ማለት ነው። ቃለ ሕይወት ያሰማልን እህታችን፣ እግዚአብሔር ምስጢሩን ይግለጥልን ለሁላችንም። ያየሻቸው ሁለት ህልሞች አንደኛው የምስራች፣ ሁለተኛው ደግሞ በህይወትሽ ላይ ሊኖርሽ የሚገባውን ጥንቃቄ የሚያሳዩ ናቸው። አንደኛው ትላልቅ ሙዞች ወደ ቤት ሲገቡ ማየትሽ ነው። ይሄ የበረከትና የሲሳይ ምልክት ነው። ሙዝ በህልም ትርጓሜ ጣፋጭ ፍሬ ነው። ይህም የሥራ ውጤት በረከትና ሲሳይ ምሳሌ ነው። ትላልቅ መሆናቸው እግዚአብሔር በህይወትሽ ውስጥ የሚሰጥሽ በረከት ታላቅና የሚያስደስት መሆኑን ያሳያል። ሁለት ወንዶች ይዘው መግባታቸው በረከቱ ከአንቺ ድካም በላይ በረዳቶችሽ በመላእክት ወይም እግዚአብሔር የሚላክልሽ ሰዎች አማካኝነት ወደ ቤትሽ ወደ ህይወትሽ እንደሚገባ ያበስራል። ይህ ያልታሰበ ሲሳይ ደጃፍሽ ላይ መሆኑን የሚያሳይ የምስራች ነው። ሌላው አዲስ ቤት ጭቃ መመረጉና የበሩ አለመገጠም የማስጠንቀቂያ ምልክት ነው። ይህ ህልም በህይወትሽ ውስጥ በምታደርጊው አዲስ ለውጥ ላይ ጥንቃቄ እንድታደርጊ ያሳስባል። አንደኛው አዲስና ትልቅ ቤት ነው። በህይወትሽ ውስጥ አዲስ ምዕራፍ፣ አዲስ ስራ ወይም አዲስ እቅድ መጀመርሽን ያሳያል። ጭቃ መመረጉ ጭቃ ምድራዊነትንና ድካምን ያመለክታል። ቤቱ ትልቅ ሆኖ በጭቃ መመረጉ ለነፍስሽ ከሚጠቅሙ መንፈሳዊ ነገር ይልቅ ለስጋዊና ለምድራዊ ነገር ትኩረት እየሰጠሽ መሆንሽንም ሊጠቁም ይችላል። ይህንን በደንብ ማስተዋል ይገባል። በሩና መስኮቱ አለመገጠሙ ነው። ይህ የህልምሽ ዋነኛው መልእክት ነው። በቤተክርስቲያን ትርጓሜ በርና መስኮት ህዋሳቶቻችን አይን፣ ጆሮ፣ አንደበት ናቸው። ቤቱ ህይወትሽ ትልቅ ቢሆንም በሩና መስኮቱ አልገጠምም ማለታቸው የምታደርገው ንግግር፣ የምታዩ ነገር ወይም ወደ ቤትሽ የምታስቢያቸው በሩ ነገሮች ከእግዚአብሔር ፍቃድ ጋር አልገጠሙም፣ አልተስማሙም ማለት ሊሆን ይችላል። ይህንን በደንብ ማስተዋል ይገባል። በአጠቃላይ መንፈሳዊ ህይወትሽ ከስጋዊ እድገትሽ ጋር አብሮ አልሄደም። ቆም ብለሽ ራስሽን መርምሪ፣ ራስሽን ፈትሽ የሚል መለኮታዊ ማስጠንቀቂያ የታጀበበት ህልም ነውና ይህንን በደንብ መረዳት አስፈላጊ ነው እህታችን። ወደ ቀጣይ ህልም ስንሄድ ደግሞ ጸጋ አሳየ የሚል 8541 የሚል ዩዘርኔም ያለው እህታችን የጠየቀችው ነው። ውዴታችን፣ የሚያውቁት ሰው በገመድ ሲያስርሽ በህልም ማየትሽ በኦርቶዶክሳዊ ቤተክርስቲያናችን መንፈሳዊ እይታ ጥንቃቄ የሚሻና በጸሎት መመከት ያለብሽ የእስራት ምልክት ወይም የመናፍስት ፈተና እንዳለ ያሳያል። አንደኛው የመንፈሳዊ እስራት ወይም የአይነ ጥላ፣ የቡዳ፣ የመተት ምልክት። በህልም በገመድ መታሰር የሰይጣን ውጊያ ወይም የአይነ ጥላ፣ የመተት እስራት ምሳሌ ነው። ጠላት ዲያብሎስ በህይወትሽ ውስጥ ልታደርጊው የምትፈልጊው ነገር እንዳይከናወን፣ ስኬትሽ እንዲገታ ወይም ደግሞ መንፈሳዊ ጉልበትሽ እንዲዝል ለማድረግ የሚጠቀምበት የሴራ ምልክት ነው። ገመዱ እንቅፋትንና መገደብን ወይም መከልከልን ያመለክታል። ሁለተኛው የሚያውቁት ሰው መልክ የሚቀኝነት ውጊያ ነው። ይሄ በጣም ከባዱ ፓርት ነው። የሚያውቁት ሰው ሆኖ መታየቱ በሁለት መንገድ ሊታይ ይችላል። አንደኛው የሰው ምቀኝነት ነው። በገሃዱ ዓለም ያ ሰው በአንቺ ላይ ቅሬታ፣ ቂም ወይም ምቀኝነት ካለው ያ የሰው ሐሳብ በመንፈሳዊ ዓለም እንደ ገመድ ሆኖ ጉዞሽን ሊያደናቅፍ ይችላል። የመንፈስ ሽንገላ ነው። አብዛኛውን ጊዜ ግን መናፍስትኛን ለማስደንገጥና በሰዎች መካከል ጥርጣሬንና ጥል ለመዝራት የምናውቀውን ሰው መልክ ይዘው ሊመጡ ይችላሉ። ይህም በሰዎች ላይ ጥርጣሬ እንዲያድርብሽ ለማድረግ የሚደረግ የሰይጣን ተንኮል ነው። ሶስተኛው የዕድልና የሥራ መዘጋት ነው። ታስረሽ መታየትሽ በስራሽ፣ በትዳርሽ ወይም በትምህርትሽ ላይ መቆራረጥ ወይም አለመሳካት ሊገጥምሽ እንደሚችልም የሚጠቁም ትልቅ ማስጠንቀቂያ ነውና ይህንን ማስተዋል ይገባል። ጠላት እጅና እግርሽን አስሮ በረከትሽን ሊሰልብ መፈለጉንም የሚያሳይ ነው። ውድ እህታችን ይህንን በደንብ ማስተዋል አስፈላጊ ነው ማለት ነው። በመቀጠል የምንመለከተው ትራስ መብራቱ 8963 የሚል ዩዘርኔም ያለው እህታችን ነች። እንዲህ ብለናለች። ወንድማችን፣ ሁሌ ትምህርት ቤት የፈተና ወረቀት ይቀበላለሁ፣ ግን አልሰራውም። ተማሪዎቹ ሰርቶ ይሄዳሉ፣ እኔ ብቻዬን እቀራለሁ። በብዛት ይሄ ነው በህልም የማየው ብላን ጠይቀናለች ይመስለኛል። እህታችን ጠያቂያችን ከኤርትራ ነችና እህታችን ባለሽበት ሰላም እግዚአብሔር ከአንቺም ከቤተሰቦችሽም ጋር ይሁን። ሁላችሁም ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውዴታችን ያቀረብሽው ህልም በጣም የተለመደና ብዙ ሰዎች የሚጠይቁት ቢሆንም በቤተክርስቲያናችን መንፈሳዊ ህልም ትርጓሜ ማስጠንቀቂያ ያዘ ህልም ነው። እስቲ እንመልከተው። አንደኛው የህይወት ፈተናና መንፈሳዊ መቆም ነው።
ትምህርት በህልም የዚህ ዓለም ኑሮ ወይም መንፈሳዊ እድገት ምሳሌ ነው። ፈተና መቀበልሽ በህይወትሽ ውስጥ ልታልፊው የሚገባ ትልቅ የሥራ፣ የትዳር ወይም የመንፈሳዊ ህይወት ደረጃ መኖሩን ያሳያል። ፈተናውን አለመስራትሽና ተማሪዎች ሲሄዱ አንቺ ብቻሽን መቅረትሽ በህይወትሽ ውስጥ እድገትሽ መገታቱን ያሳያል። እኩዮችሽ፣ ጓደኞችሽ አንድ ደረጃ ሲያልፉ አንቺ ግን ባለሽበት እንድትረግጪ ወይም እንድትቀሪ የሚያደርግሽ መንፈሳዊ መሰናክል እንዳለ ይጠቁማል ማለት ነው። ሌላው የአይን ጥላ ወይም የዝግየት ወይም የማዘግየት መንፈስ ምልክትም እንዳለ ያሳያል። ይህ ህልም በተደጋጋሚ መታየቱ በህይወትሽ ላይ የሚመጣን ስኬት የሚጋርድ የማዘግየት መንፈስ ወይም የአይን ጥላ መንፈስ መኖሩን ያሳያል። ይህ መንፈስ በረከትሽ እንዲዘገይ፣ በስራሽ ውጤት እንዳታገኝ ወይም ደግሞ በነገሮች ሁሉ ግራ ተጋብተሽ ብቸኝነት እንዲሰማሽ ያደርጋል። ፈተናውንም መቀበልሽ እድሉ በረከቱ በእጅሽ መሆኑ ያሳያል። አለመስራትሽ ግን በረከቱን እንዳትጠቀሚበት የሚከለክል መንፈሳዊ እስራት መኖሩን ያሳያል ማለት ነው። ሶስተኛው የንቃትና የዝግጅት ጥሪ ነው። እግዚአብሔር አስተውሉ። እግዚአብሔር ይህንን ህልም ደጋግሞ የሚያሳይሽ ልጄ ሆይ ንቂ፣ መፍታት ያለብሽ የህይወት ፈተና አለ፣ በጸሎት በርቺ እያለች ነው። መጽሐፍ ቅዱስ እንዲህ ይላል፣ ወደ ፈተና እንዳትገቡ ትጉና ጸልዩ። በማቴዎስ ወንጌል ምዕራፍ 26 ከቁጥር 31 ላይ ብቻሽን መቅረትሽ ከመንፈሳዊ አባትሽ ጋር ወይም ከጸሎት ህይወትሽ ጋር ያለሽ ግንኙነት ቅዝቃዜ እንዳለው ሊጠቁም ይችላል። ይህንን በደንብ መረዳት አስፈላጊ ነው። ወደ ቀጣይ የህልም ትርጓሜ ስንሄድ ህይወት የሚል ዩዘርኔም ያላት እህታችን 7714 አሜን ወንድሜ እግዚአብሔር ይስጥልን። ከማዕበል ጋር በተያያዘ አንድ ህልም አለኝ። 27 ቁጥር ቁልፍ ጠፍቶብኝ የባቡር ሹፌሩን ጠይቂ አለኝ አንድ ሰውዬ። ከዛ የባቡር ሹፌሩን ልጠይቅ ሲሄድ ሰዎች ከቦ አላደርሳሉኝ። ከዛ ከባቡር ወርጄ ራሴን ያገኘሁት ትልቅ መርከብ ላይ ሰዎች አሉ። አንድ ሰውዬ ከፊታችን ቆሟል። ከዛ ማዕበል መጣብንና ሰውየው በትልቅ መቅዘፊያ ግፉ እንዳታልፉት ይለናል። ግን ሰውየው ትእዛዝ ሲያዘን የሚያየው እኔን ነው። ከዛ ገፍተን በጣም ከብዙ ድካምና መዛል በኋላው ማዕበሉ ቆመ። ያነነቃው የባህሩ ውሃ ሰማያዊነት በጣም ደስ ሲል ነበረ ማዕበሉ ሲቆም ብለውናል። እንግዲህ ህልሙን እንደሚከተለው እንፈታለን። ውዴታችን ያየሽው ህልም እጅግ ጥልቅ መንፈሳዊ ምስጢር ያለው የህይወትሽን ትግልና በስተመጨረሻ የሚመጣውን ሰላምና የሚያሳይ ነው። ቁጥር 27 እና የቁልፉ ምስጢር ምንድን ነው? ቁጥር 27 በቤተክርስቲያናችን ቁጥር 27 የጌታችን የመድኃኔዓለም በዓል ነው። ቁልፉ መጥፋቱ 27 መባሉ ለህይወትሽ መፍትሄ የሚሆኑ ቁልፍ ያለው መድኃኔዓለም ጋር መሆኑንም ያሳያል። ባቡርና ሹፌሩ ባቡር የህይወት ጉዞሽ ሲሆን ሹፌሩ ደግሞ ህይወትሽን የሚመራው ጌታ ወይም መንፈሳዊ መሪ ነው። ሰዎች መክበባቸውና አለማድረሳቸው በዓለማዊ ግርግርና በሰዎች ጫጫታ ምክንያት ወደ መድኃኔዓለም፣ ወደ ጸሎት፣ ወደ መንፈሳዊ፣ ወደ ቤተክርስቲያን ለመቅረብ እየተሸገረሽ መሆንሽንም ያሳያል። ድንገት አሁን ያለሽበት ህይወት እንደዚህ አይነት ነገር ካለው ህይወትሽን መፈተሽ ማየት አስፈላጊ ነው። መርከቡና ማዕበሉ የቤተክርስቲያንና የፈተና ምሳሌ ነው። መርከብ ከባቡር ወደ መርከብ መሸጋገርሽ ህይወትሽ ከስጋዊ ጉዞ ወደ መንፈሳዊ ጉዞ ወደ ቤተክርስቲያን መርከበ ኖህ መሸጋገርሽን ያሳያል። ማዕበሉ በህይወትሽ ላይ የተነሳው ከባድ ፈተናው ወይም ጭንቀት ነው። ሰውየውና መቅዘፊያው ያ ሰውየው ጌታችን ወይም ጠባቂ መላክሽ ነው። እጅግ የሚገርመው አንቺን ትኩር ብሎ ማየቱ ነው። ይህ ማለት በዚህ ፈተና ውስጥ የአንቺን የጸሎትና የጽናት ድርሻ እጅግ አስፈላጊ መሆኑን ያሳያል። ግፊ ማለቱ በርቺ፣ ጸልይ፣ አትታክሺ፣ ተስፋ አትቁረጪ ማለቱ ነውና ይህንን ማድረግ አስፈላጊ ነው። ድካሙና ሰማያዊ ውሃ ነው የድል ምልክት ነው። በጣም ደክሞሽ ማዕበሉ መቆሙ ፈተናው እልህ አስጨራሽ ቢሆንም በጸሎትሽና በትግልሽ በተጋድሎች ምክንያት ጠላት ዲያብሎስ እንደሚሸነፍ ሰላም እንደሚወርድ ያበስራል። የባህሩ ውሃ ሰማያዊና ደስ የሚል መሆኑ ከፈተናው በኋላ የሚመጣው የእግዚአብሔር ሰላም እረፍት እጅግ ታላቅ መሆኑን የሚያሳይ ድንቅ ህልም ነው ማለት ነው። ይህንን በደንብ መረዳት አስፈላጊ ነው። ሌላው የህልም ጠያቂያችን ደግሞ ጌቱ ለማ የሚል ዩዘርኔም ያለው ወንድማችን የጠየቀው ነው። በአጭሩ ብቻ ነው፣ ምክንያቱም የተጻፈው ትንሽ ለማንበብ ስለሚከብድ በአጭሩ የህልሙን ነጥብ ብቻ ላንሳ። እኔ ከባሌ ጋር ነጭ መኪና ብቻችን ሁለት አይነት ምድር ላይ ውጣ ወረድ ያለው ቦታ ላይ ስንነዳ ግማሹ ምድር ላይ አፈር የሚያምር አንዱ ደግሞ ለምለም ሳር ያለው ምድር ላይ ስንነዳ ትላልቅ እናቶች ነጠላ መስቀለኛ ለብሶ መጡ። እስከዚህ ድረስ ያለውንና ቀጣዩን ደግሞ እናንተ ራሳችሁ ማየት ትችላላችሁ ከላይ ያለውን። ስለዚህ እንመልከት ዋናው ነገር፣ ምክንያቱም የተጻፈውን በጣም በተደጋጋሚ አንብቤው ነው የተረዳሁት ይሄንን። ምክንያቱም የተጻፈው እንትን ስለሆነ ቃላቶቹ የተጻፉት ቀጥታ ስላልሆኑ ትንሽ ያስቸግራል ለመረዳት፣ ግን በገባኝ መጠን ልመልስ። ውድ ወንድማችን ያየው ህልም የአንተንና የባለቤትን የጋራ ህይወት በፈጣሪ ጥበቃ ስር መሆኑን በመንፈሳዊ ህይወት ላይ ልታደርገው የሚገባን ጥንቃቄ የሚያሳይ ነው። አንደኛው ከባለቤት ጋር መኪና መንዳት የጋራ ህይወት ጉዞ ነው። መኪና በህልም የሰው ልጅ የህይወት ጉዞ ምሳሌ ነው። ከባለቤት ጋር መሆን በትዳራችሁ ውስጥ ያላችሁን አንድነትና የጋራ ዓላማ ያሳያል። ወጣ ገባ ያለው መንገድ የህይወት ፈተና ቢሆንም አብራችሁ መሆናችሁ ግን ችግሩን በጋራ እንደምትወጡት ያሳያል።
ሌላው ለምለም ሳርና የሚያምር አፈር፣ ይሄ የበረከትና የረፍት ምልክት ነው። የሚያምር አፈር የመሰረትና የሥራ ውጤት ምልክት ነው። ለምለም ሳር በመጽሐፍ ቅዱስ በለመለመ መስክ ያሳድረኛል ተብሎ በመዝሙር 22 እንደተገለጸው ይህ ሕልም በትዳራችሁና በኑሯችሁ ለሚመጣን ታላቅ በረከትና ሰላም ያበስራል። ከድካም በኋላ ወደ ረፍትና ወደ ብልጽግና እንደምትሸጋገሩም ያሳያል። ሌላው ነጭ የለበሱና መስቀል ያደረጉ እናቶች ሰማያዊ ጥበቃ ነው። ነጭ ነጠላ ለብሰው በመስቀል ሲባርኳችሁ ሲያወዛውዟችሁ ማየት ትዳራችሁ በእመቤታችን ምልጃና በቅዱሳን እናቶች ጸሎት የተጠበቀ መሆኑን ያሳያል። እነዚህ እናቶች የቤተክርስቲያን ወይም የሰማያዊ ኢየሩሳሌም ምሳሌ ሊሆኑ ይችላሉ። ይህም አትፍሩ፣ በጸሎታችሁ ደግፈናችኋል የሚል መለኮታዊ ምስክርነትም ያሳያል ማለት ነው። ሌላው ሽንት ቤት ለመግባትና ሶስቱ ደረጃዎች የመንጻትና የእድገት ጥሪ ነው። ሽንት ቤት በሕልም መገላገልን፣ ከውስጥ ቆሻሻ መንጻትን፣ ንስሐን ያመለክታል። ግራ መጋባት በሕይወት ውስጥ ልትታያቸው ወይም ልትተዋቸው የሚገቡ ነገሮች እንዳሉ ነገር ግን በውሳኔ መቸገርን ያሳያል። ሶስቱ ደረጃዎች የቅድስት ሥላሴ አብ ወልድ መንፈስ ቅዱስ ወይም ሶስቱ የንስሐ ደረጃዎች ምሳሌ ናቸው። አለመውጣት ገና መንፈሳዊ ዝግጅት ያስፈልጋል የሚል ምልክት ነው። የሰዎች ድምፅ የሚመክሩ ወይም የሚጸልዩልኝ ሰዎች ቅዱሳን ወይም የንስሐ አባት መኖራቸውን ያሳያል ማለት ነው። ሌላው ዩዘር ጠያቂያችን ደግሞ ሽታዬ ይሳን የሚል ነው። ወንድም ይህንን ህልም ፍቺ እንድትነግረኝ ይፈልጋለሁ። በእኩለ ሌሊት በእንቅልፍ መንፈስ ወደ ተራራ ላይ ወጣው። ተራራው ከፍታው እጅግ በጣም ረጅም ነበር። በተራራው ጫፍ ላይ በጭቃ በእንጨት በብረት በጭቃ የተሰራ ውብ እንደ ፎቅ የሚታይ ነበር። እኔ ወደ ላይ ሲወጣ አልተቸገርኩም። ወደ ጫፍ ቤቱ ለመድረስ ከደረስኩ በኋላ የቤቱ ደጆች ግን ዝግ ነበሩ። በቤቱ ዙሪያ ላይ አጫጭር በብረት የተሰሩ አጥር ነበረ። ዙሪያው ላይ ገደል ነበር። እየፈራው የቤቱ ግድግዳው ጋር የተጣበቁ የብረት መያዣዎች ነበሩ። እነሱን ይዤ ልውረድ እያልኩ የተጨነኩ ከእንቅልፌ ስነሳ በህልሜ ነበር ብለውናል። ሽታዬ እህታችን የጠየቀችው ነው። እንግዲህ ውድ እህታችን፣ ውድ ወንድማችን ያየው ህልም እጅግ ጥልቅ የሆነ መንፈሳዊ ትርጉም ያለውና በህይወት ውስጥ ስላለው ትልቅ መንፈሳዊ ከፍታ እንዲሁም ሊኖርህ ስለሚገባው ጥንቃቄ የሚናገር ነው። ህልሙ ያስጨነቀ ቢሆንም በቤተክርስቲያናችን ትርጓሜ መሰረት ግን ዘርዘር ያሉ ነጥቦችን አንስተን ብንመለከት ቀላል ያደርገዋል። አንደኛው ተራራውና ከላይ መውጣት ነው። መንፈሳዊ ከፍታ ነው። ተራራ መውጣት ወደ እግዚአብሔር የምታደርገው መንፈሳዊ ጉዞ ወይም በህይወት የምትመኘው ትልቅ ስኬት ላይ ተራራ እጅግ ረጅም መሆኑ አንተ የምትመኘው ወይም እግዚአብሔር ለአንተ ያዘጋጀው ቦታ ታላቅ መሆኑን ያሳያል። ሳትቸገር መውጣት ደግሞ በህይወት ለምታደርገው ጥረት የእግዚአብሔር ረድኤትና ጸጋ ካንተ ጋር መሆኑን ነገሮችን በአምላክ እርዳታ እንደሚቀሉልህ ያበስራል። ሁለተኛው ውብ ቤት ነው። የነፍስ ወይም የሥራ ውጤት ነው። በተራራው ጫፍ ላይ ያየኸው ቤት አንተ በጸሎትና በድካም የገነባኸው መንፈሳዊ ማንነት ወይም እግዚአብሔር ለአንተ ያዘጋጀ የዕረፍት ቦታ ነው። ቤቱ ከእንጨት ከብረትና ከጭቃ መሰራቱ ሕይወት ጥንካሬ ብረት፣ ትህትና፣ ጭቃና ተፈጥሯዊነት እንጨት የተዋሃዱበት መሆኑን ያሳያል። ሌላው ዝግ የሆኑት ደጆች ምስጢርና ቀጠሮ ነው። ወደ ቤቱ ደርሰ ደጆቹ ዝግ መሆናቸው በሕይወትሽ ላይ ልታገኘው የፈለግከው በረከት ወይም ምስጢር ገና ጊዜው አልደረሰም ማለት ነው። እግዚአብሔር ወደዚያው ከፍታ ወጥቷል፣ ነገር ግን በሩ የሚከፈትበት የራሱ ሰዓት አለው። ይህ በትዕግስት ጠብቅ የሚል መለኮታዊ መልእክት ነው። ሌላው ገደሉና የብረት መያዣው ነው። ይሄ ውጊያና ጥበቃ ነው። ገደሉ በዙሪያ ያለው ገደል ጠላት ዲያብሎስ አንተን ከደረስክበት ከፍታ ለጥለህ የሚያደርገው ውጊያ ወይም በሕይወት የሚያጋጥሙ ከባድ ፈተና ነው። ሌላው የብረት መያዣው ነው። በግድግዳው ላይ ያለውን ብረት መያዝ በፈተና ጊዜ የምትደገፍበት ጽኑ ሃይማኖት ወይም የመስቀል ኃይል ያለው ብረቱን ይዘህ መቆየትህ በሃይማኖት ከጸና ገደሉ ፈተናው አይጥልህም የሚል ማረጋገጫ ነው። ጭንቀትና ልውረድ አልውረድ ማለት ይህ የአንተን የሰውነት ባህሪ ፍርሃት ያሳያል። እግዚአብሔር ወደ ከፍታው ሳለ በፈተናው ምክንያት ወደ ኋላ መመለስ የማፈግፈግ ሐሳብ በውስጥ እንዳለ ይጠቁማል። ህልሙ የሚያስጠነቅቅህ ወደ ኋላ አትመለስ፣ ያዝከውን ብረት በእምነት አጥብቀ ያዝ፣ ወደፊት ቀጥል የሚል ነውና ይህንን ይዞ መጓዝ በጣም አስፈላጊ ነው። ውድ ቤተሰቦቼ እንግዲህ በክፍል 4 ቆይታችን እነዚህን ህልሞች ተመልክተናል። በቀጣይ ክፍል ደግሞ በክፍል 5 ሌሎችን ቀሪዎቹን ደግሞ እንመለከታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይ በክፍል 5 ደግሞ ሌሎቻችሁን እንመልሳለን። ይቆየን። አሜን።